ከምሽቱ 4 ሰዓት ተኩልም ሆኗል። በዴልሂ አየር ማረፊያ መብራቶች ደምቀዋል። ሁሉም ሰው ወደ መሄድበት ይቸኩላል። አንዳንዱ ጓደኛውንም ይሰናበታል፣ ሌላው ደግሞ ለማሳፈር ወደ በሩ ይሮጣል። በዚህ ግርግር መሃል አንድ አዛውንት ያረጀ ጃኬት ለብሰው ቦርሳ አንጠልጥለው በቀስታ ይራመዳሉ። ሽበትና የፊታቸው መጨማደድ ሲታይ ማንኛውም ሰው ተራ ሰው ናቸውም ይላል። ምናልባት ጡረተኛ መምህር ወይም ተራ ሰራተኛ ይመስላሉ። ሰልፍ ውስጥ ቆመው ትኬታቸውን ደጋግሞ ያያሉ፣ መልሰው ኪሳቸው ውስጥ ይከታሉ። የያዙት ግን የቢዝነስ ክላስ ወይንም ውድ ትኬት ነበር። ከዴልሂ ወደ ሙምባይ ትኬት መቆጣጠሪያ ላይ የነበረችው አንዲት ሰራተኛ ትኬቱን ስታይ በፌዝም ሳቀችበት። አባባ ተሳስተዋል መሰለኝ አለችው። አዛውንቱም ግራ ገባቸውና ምን ሆነ ልጄ ትኬቱ ስህተት አለበት አላት። እሷም ይህ እኮ የቢዝነስ ክላስ ትኬት ነው፣ ራሱ የገዙት ነው ወይስ ሰው የሰጡት ነው አለችው። ከኋላ የነበረው ሰው ደግሞ በነፃ ያገኙት ይሆናል ብሎ ሲስቅ ሌሎቹም አብረው ሳቁበት። አዛውንቱ ዝም አሉ። ፊታቸው ላይ ማዘን ይታያል፣ ግን ራሳቸውን አረጋጉ። ልጄ ይህን ትኬት የገዛሁት በገንዘቤ ነው አሉ። ሰራተኛዋም ለጓደኛዋ አርጁን እስኪ ይልኝ አባባ ቢዝነስ ክላስ መሄድ ይፈልጋሉ ብላ አሾፈች። አርጁንም እየሳቀ አባባ ቢዝነስ ክላስ ለእርሱ አይሆንም፣ ወደ ተራው ክፍል ወይንም ወደ ኢኮኖሚ ክፍል ይሄዱ፣ ዋጋው ይረክሳል አላቸው። አዛውንቱ አዘኑ። ለምንድን ነው የማይሆነው? ሙሉ ብር እኮ ከፍያለሁ። ቢዝነስ ክላስ ለሀብታም ሰው ብቻ ነው እንዴ አሉ። ሰራተኞች ግን አልሰሟቸውም። እዚያ እናንተን አይመጥንም፣ ወደ ኢኮኖሚ ክፍል ይሄዱ እያሉ ደጋግሞ ማዋረዷቸው። አዛውንቱ አይናቸው በእንባ ሞላ። ልጄ በላቤ ባገኘሁት ብር ነው የገዛሁት፣ መብቴ ነው ቢሉም ማንም ሊሰማቸው አልቻለም ነበር። በዚህ መሃል አንድ ውድ ልብስ የለበሰ ሀብታም ሰው በትዕቢት መጣ። ወደ ሙምባይ የቢዝነስ ክላስ ትኬት ፈልጋለሁም አለ። ሰራተኛውም ቦታ ሞልቷል ስትለው ሰውየው እጥፍ እከፍላለሁ፣ አሁኑኑ ቦታ ስጡኝ አለ። ሰራተኞች አዛውንቱን ተመለከቱት። አንድ ሰራተኛ አባባ ወንበሩን ይልቀቁ፣ ይህ ሰው ልዩ ደንበኛችን ነው፣ እርስዎ ወደ ኢኮኖሚ እናዘዋውሮታለንም አሉ። አዛውንቱ ምን ማለት ነው? ትኬቱ እኮ በስሜ ነው፣ ለምን እለቃለሁም አለ። ሰራተኞቹ ቦርሳቸውን ቀሙትና አትከራከር፣ ቢዝነስ ክላስ ለእርሱ አይደለም፣ ፊቱ እዛ እንደማይመጥነው እኮ ይናገራልም አሉት። ሌሎች ተጓዦች ማፈር ጀመሩ፣ ግን ማንም ድምፅ ሊሆን አልደፈርም ነበር። አዛውንቱ እያለቀሱ እንዲህ ያለ ውርደት በሀገሬ ደሃ ክብር የለውም አሉ። ሰራተኞች ግን አሁንም እዚህ ድራማ አይስሩ፣ እዚህ ምንም አይመጥኑትም፣ ተነሱና ወደ ኢኮኖሚ ክፍል ይሄዱ እያሉ ይጮሁባቸውም ነበር። እንጂ ህይወቴን ሙሉ ሰርቼ ለመጀመሪያ ጊዜ በምቾት ልጓዝ ብዬ ነበር፣ ግን ሰላም ያለው ለሀብታም ብቻ መሰለኝ አሉ። በዚህ ጊዜ ቪካስ የተባለ የበረራ ስራ አስኪያጅ መጣ። ሰራተኞች በሙሉ ደንግጠው ቆሙ። ቪካስ ምን ተፈጠረ ብሎም ጠየቀ። ሰራተኛዋም ይህ አረጋዊ የቢዝነስ ክላስ ይዘው ነው ብላ ሳትጨርስ አዛውንቱም ልጄ በግድ ሊያስወጡኝ ነው አሉት። ቪካስ ትኬቱን አየና አባባ ይህ የእርሶ ወንበር ነው፣ ማንም አይቀሞትም አላቸው። አዛውንቱን እዚህ ቦታ እኮ ላንተ አይመጥኑም እያሉኝ ነው ሲል ቪካስም ተቆጣ። አባባ እዚህ የሚመጥነው ክብር የሚያውቅ ሰው ብቻ ነው። አዛውንቱም የዚህ አየር መንገድ ባለቤት ማን ነው ብሎ ጠየቁ። ቪካስ ስማቸው አዲቲያ ማልሆተር ይባላል፣ እባኮ ይቅር ይበሉን አላቸው። እባኮ ካሁን በኋላ ስህተታችንን እናስተካከላለን ብለው ቪካስም ነገሩት። አዛውንቱ ፈገግ ብሎ ትኬቱ ላይ ያለውን ስም አላነበብከውም ልጅም አሉት። ቪካስ ትኬቱን ተመለከተና ስሙ አዲቲያ ማልሆትሪ ይላል። ቪካስም ደነገጠ። ባባ እርሶ ያሰቡት ሰው ነው አላቸው። አዛውንቱም አው ልጄ የሮያል አየር መንገድ ባለቤት እኔ ነኝ አሉ። አዳራሹ በዝምታ ተዋጠ። ሰራተኞች በፍርሃት ተቆለፉ። ሰራተኛዋ በፍርሃት በድንጋጤ ላብ አጠመቃት። ይህ አዛውንት ተራ ሰው ሳይሆን የአየር መንገድ ዋና ባለቤት መሆናቸው ማንም አልገመተም ነበር። ባለቤቱ በድብቅ የመጡት ሰራተኞች ሰዎችን እንዴት እንደሚያስተናግዱ ለማየት ነበር። አዛውንቱ መነጽራቸውን አወለቁ። እናንተ እኔም ብቻ ሳይሆን ስራችሁንም አዋርዳችኋል አሉ። ተጓዥን በልብስ መመዘን የሰለጠናችሁት ሲሉ ሰራተኛዋ አላወቅንም ነበር ብላ ይቅርታ ጠየቀች። ጉዳዩ እኔ ማንኝ የሚለው አይደለም፣ ተጓዥ ማክበር ነው። ድሃም ይሁን ሀብታም የመከመር መብት አለውም አሉ። ያ ሀብታም ሰውን መጥቶ አዝናለሁ በጣም ስህተት ሰርቻለሁም አለ። አዛውንቱ ግን ዝም ብለህ ስታይ ነበር፣ ዝምታህ በደል ነውም አሉት። አዛውንቱ ውሳኔውን አስተላለፈ። ከቪካስ ውጭ ያላችሁ ሰራተኞች ላይ ምርመራ ተደርጎ ከስራ ትባራላችሁ። ቪካስ ግን ማዕረጉ አድጓል አሉ። ሰራተኞች ቢለምኑም አዛውንቱ አልሰማቸውም ነበር። ሰብአዊነት ለሌላ ሰው ይቅርታ የለም አሉ።
ተጓዦች በሙሉ አጨበጨቡ። እውነተኛ መሪ ማለት እንዲህ ነው አሉ። አዛውንቱ ይህንን አየር መንገድ የሰራሁት ሰዎችን ለማክበር እንጂ ለማዋረድ አይደለም አለ። አንዲት ወጣት እባክዎ ዛሬ ትልቅ ትምህርት ሰጥተውናል፣ እውነተኛ ጥንካሬ ሰውን ማክበር እንደሆነ አሳይተውናልም አለች። ከዚያ ቀን በኋላ በአየር መንገድ ውስጥ ሀብታምና ድሃ መካከል ልዩነትም ቀረ። ቪዲዮን ከወደዱት ላይክ ማድረጉን እንዳይረሱ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።